የዩቲዩብ ህግ ሊቀየር እንደሆነ ሰምቻለሁ ጋይስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሀቢባ ቤተሰቦች እስኪ አዳምጡኝ። የዛሬው ቪዲዮ ወሳኝ ነው። እንግዲህ እኔም ድንገት ነው ከሰት ያልኩት። ምን መሰላችሁ? ድሮ ዩቲዩብ ሞኔታይዝ የሚሆነው በ4000 ዋች አወር እና በ1000 ሰብስክራይበር ነበር። አሁን ግን ያ ስቴፕ ከፍ ብሎ ወደ 8000 ዋች አወር ሊገባ ነው። እንግዲህ ሰንፋችሁ የነበራችሁ ሰዎች ሰንፋችሁም ይሁን እየጣራችሁ 4000 ዋች አወር መሙላት ያቃታችሁ ሰዎች ምንም ማድረግ አይቻልም። ያው የተቀየረበትም ምክንያት ብዙ ሰው ወደ ዩቲዩብ እየጎረፈ ስላለ ነው። ክፍያውም እንደዛው ስላለ ነው። ሌሎች ፕላትፎርሞች እንደ ቲክቶክ ምናምን ይህን አክል ስለማይከፍሉ ያለ ጌም ምናምን በቪው አይከፍሉም። በተለይ ብዙ ሀገራት እና ዩቲዩብ ደግሞ በጣም ቀላል ነው። 4000 ሰዓት የሚገርማችሁ ነገር በ4 ወር በ3 ወር የሚሞላ ነገር ነው ወጥሮ ለሰራ ሰው። ችግሩ እንደኔ ሰነፍ ከሆናችሁ ግን ለአመትም ላይ ሞላላችሁ ይችላል እና ምንም ማድረግ አይቻልም። አሁንም ነው እንግዲህ 2027 ላይ ነው ይህ ህግ እንትን ይባላል ይጸድቃል ተብሎ እየተጠበቀ ያለው። 2027 ደግሞ ሊገባ በጣም ጥቂት ወራቶች ናቸው የቀሩት። በርታ ብላችሁ በዚህ በመጀመሪያው ህግ በ4000 ዋች አወር እንዲሞላላችሁ ሞኔታይዝ እንዲሆንላችሁ ጥረት አድርጉ። ቀንና ማታ ሳትተኙ እቺን ጊዜ ወጥሩ እና 2027 ለመግባት እንግዲህ ጥቂት ጊዜያት ነው የቀሩት። ሁለተኛው ደግሞ የኤአይ ቻናሎች ናቸው። የኤአይ ቻናሎች ኤአይ ቪዲዮ አንድ አይነት ሉክ ወይም ደግሞ አሁን ይሄ ሲኒና ጀበና ቲማቲም ምናምን አስቤዛዎች እየተሰራ ያለ የኤአይ ቪዲዮ አለ። እሱ ደግሞ እንዴት ነው? ተመሳሳይ እንትን አላ ተመሳሳይ ካራክተር ድምጽ ሳይቀየር እዛው ያንኑ ብቻ ትንሽዬ ለውጥ አድርገው በተደጋጋሚ ቪዲዮዎችን አፕሎድ የሚያደርጉ የኤአይ ቻናሎች እንግዲህ ማስጠንቀቂያ እየተሰጣቸው ነው። ሞኔታይዝ አይሆንም እየተባሉ ነው። ተጠንቀቁ። ስክሪፕት በደንብ ሌላ ለየት አድርጋችሁ መስጠት ይኖርባችኋል። እነዛ ካራክተር ተዋናዮቹ ራሳቸው ሆነው እነዛ አስቤዛውም ይሁን ጀበናውም ሲኒውም ይሁን በደንብ እየታየ ያለ አንድ ቪዲዮ በጣም በሚሊዮን እየታየ ያለ የኤአይ ቪዲዮ በአሁኑ ሰዓት በጣም በሰፊው ነው የሚታየው እና ግን ካራክተር ቀያይሮላችሁ በደንብ ጥሩ ስክሪፕት ስጧቸው። በደንብ አድርገው ለየት ያለ እንትን እንዲጫወቱ አድርጓቸው። አለበለዚያ ቻናላችሁ አደጋ ላይ ይሆናል እየተባለ ነው እና ደግሞ ይሄ አሁን 8000 ዋች አወሩ የሚገርም ነው። ተስፋ መቁረጥ አያስፈልግም። አሁንም ቀጣይ ዙሩ እየካረረ ነው የሚሄደው። ምክንያቱም ሰው እየጎረፈ ስላለ መስፈርቱን በጣም በአንዴ እጥፍ ነው የጨመሩት። 8000 ያደረጉት ማለት ብዙ ሰው ተስፋ ቆርጦ ይተዋል። በተለይ ለጀማሪዎች ተስፋ ቆርጦ እንዲተው ነው ያደረጉት። ነገር ግን ካለ መሞከር ይሻላል። አንዳንዴ ቻንስ ከቀናችሁ እኔ በቃ ጥሩ ቪዲዮ ከሰራችሁ በአንድ ቪዲዮ እኮ 1000 ሰዓት ይሰጣል። የእውነት ይሰጣል። እኔ በአንድ ቪዲዮ 300 ሰዓት ሰጥቶኝ ያውቃል። ለዛውም ብዙ ሳይታይልኝ 6000 ምናምን ታይቶልኝ 20000 30000 ደግሞ ቢታይላችሁ 1000 ሰዓት በጣም ሲምፕል ነች። ያ እንዲታይላችሁ ደግሞ ታምኔሎችን በደንብ አድርጋችሁ ስሩ፣ ወጥሩ። 8000 ሰዓትም ቢባል እንግዲህ መተው አያስፈልግም። በነገራችን ላይ ተስፋ ቆርጣችሁ እንድትተው ነው እና ሁሉም ነገር ከባድ ነው። በነገራችን ላይ ዩቲዩብ ላይ እውነቴን ነው እኔ እንደጠበቅኩት አይደለም። ይሄ ሰዓት መሙላት ዋች አወር መሙላት ሰብስክራይብ መሙላት ምናምን ነገር ቀላል ነገር ነበር። እኔ በጣም ያስጠላኝ አሁን ላይ የአድሰንስ ጉዳይ ነው። አድሰንስ እኛ እንደምናስበው በጣም ቀላል አይደለም። እውነቴን ነው። የኔ ራሱ እንደዚሁ አስቸግሮኛል። ግን ደግሞ ተስፋ አልቆርጥም። እኔ እንደዚህ ሰነፍ አይደለሁኝም። ለምን ብዙ ጊዜ ያስለፉ ነገሮች ፍሬ አላቸው፣ ፍሬያማ ውጤታማ ናቸው። ዝም ብል ደግሞ ምን እጠቀማለሁ? እዚህ ጋር ከስራዬ ጎን ለጎን ከመዳም ቤት ስራ ጎን ለጎን ስለሆነ የምሰራው ዝም ከማለት መስራት ይሻለኛል ብዬ ነው የምሰራው እና እንዴት አያችሁት? ብቻ ተስፋ አትቁረጡ። እንደዚህ ደግሞ ቻናላችሁ ይህን ሰዓት በደንብ እንዲሞላላችሁ ከሶሻል ሚዲያ ጥሩ አነጋጋሪ የሆኑ ርዕሶችን የእውነቴን ነው ታምኔል ብቻ መስራት ይጠበቅ። በየጊዜው ያገኛችሁትን ነገር እያመጣችሁ ጫኑ። ይሄ አነጋጋሪ ነገሮች ማለት ነው። በሚዲያው በጣም ከባባድ ክስተቶች ይፈጠራሉ። እንደኔ ደግሞ ግራ እንዳትጋቡ። ኒች ደግሞ አንድ ወጥ አድርጉ። እንደኔ ከሆነ ኒች እየቀላቀላችሁ ወይም ደግሞ ፕሮግራሞችን ሁሉንም አይነት ፕሮግራም በአንድ ቻናል ለመልቀቅ እንትን መሞከር አያስፈልግም። እኔ አሁን እንደዛ ላለው ነገር ግን ይሄም ቀላቅዬ ቻናሌን ትንሽ አቀስቅሻለሁ። ደግሞ ይነሳል አቃለው ይነሳል።
አሁንም ባንድ ወጥ በመጣ አሁንም ይነሳል። የሞኔታይዜሽን ችግር በጣም አለና ላይክ ሰብስክራይብ ያደረጋችሁ ደግሞ ቤተሰብ ሁኑ። አዳዲስ መረጃዎች ሲኖሩ አደርሳችኋለሁ። እቺን ልንገራችሁ ብዬ ነው የመጣሁት። ቻው